ኢትዮጵያ የባህር በር መልሳ የምታገኝበት ጊዜው አሁን ነው ሲሉ የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናግረዋል። ይህ የከፍተኛ የጦር መኮንኑ ንግግር በብሔራዊ ቴሌቪዥን ጣቢያ የተላለፈ ሲሆን ይሄ ነገር ያሉት የባህር በር እጃችን ላይ ይገባል ብለዋል። ኢትዮጵያ የባህር በር አልባ በመሆኗ ተጋላጭነቷ መስፋቱንና እድገቷን መጎተቱንም አብራርተዋል። ዓለም አቀፉ የባህር ሕግ እንደ ኢትዮጵያ ያሉ ወደብ አልባ ሀገራት በአቅራቢያቸው የሚገኙ ወደቦችን እንዲጠቀሙ ይደነግጋል ሲሉ አስተያየታቸውን ለዶይቼ ቬለ የሰጡ አንድ የዓለም አቀፍ ሕግና የዲፕሎማሲ ተንታኝ የባለቤትነት ጉዳይ ግን በሕግ የተዳሰሰበት አግባብ የለም ብለዋል። የአዲስ አበባ ወኪላችን ሰለሞን ሙጬ ተጨማሪ ዘገባ አለው። በብሔራዊ ቴሌቪዥን ጣቢያው የተላለፈው የኢፌዴሪ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ንግግር የባህር በር ብሔራዊ አጀንዳ መሆኑን ብቻ አይዘረዝርም። ይልቁንም ብዙ ምርምርና ምስክር የማንፈልግለት ፀሐይ የመታው እውነት ነው የሚለውንም ያመለከተ ጭምር ነው። ከባህሩ ጋር አብረን ነው የኖርነው፣ ይህ እውነት ሀቃችን ነው ያሉት የጦር መኮንኑ የኤርትራ ከኢትዮጵያ መነጠልን ተከትሎ ኢትዮጵያ ያጣችው የባህር በርና አሁን ኢትዮጵያ እያነሳች ያለው ባህር በር ጥያቄ እውነታው ዋነኛ መሟገቻ ጉዳይ ይህ ነው ብለዋል። የጦር መኮንኑ ስም ባይጠቅሱም ታሪካዊ ባሏቸው ጠላቶች ሴራና ደባ ኢትዮጵያ ያጣችው የባህር በር እጃችን ላይ ይገባል ሲሉ ማረጋገጫ ሰጥተዋል። እዚህ ጋር ቆሜ የምነግራችሁ በድፍረት ይሄ ነገር እጃችን ላይ ይገባል። ወጣት ሆይ፣ እዚህ ያላችሁ ታዳሚዎች ሆይ፣ ጊዜው አሁን ነው። ይሄን ነገር ሪጌን የምናደርግበት ጊዜው አሁን ነው። ባለፈው ሳምንት ለሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የባህር በር ጉዳይ የአንድ መንግስት ጉዳይ ብቻ አይደለም፣ የአንድ ፓርቲ ጉዳይ ብቻም አይደለም፣ የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው ሲሉ ለዚህ በጋራ መቆም ይጠበቅብናል ብለው ነበር። በጉዳዩ ላይ ሀሳባቸውን ያጋሩን አንድ የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኝ የባህር በር ባለቤትነትና የባህር በር የማግኘት ጉዳይ ሁለት የተለያዩ እውነታዎች መሆናቸውን ጠቅሰዋል። ይሄ ዓለም አቀፉ የባህር ሕግ የምንለው በተለይ እንደ ኢትዮጵያ ያሉ ወደብ አልባ ሀገራት በአቅራቢያቸው የሚገኙ ወደቦችን እንዲጠቀሙ፣ የምድር አክሰስም እንዲኖራቸው፣ እንዳይከለከሉ በንግግር በውይይት ሰጥቶ በመቀበል መርህ ይህንን ነገር ተግባራዊ እንዲያደርጉ ይደነግጋል። ባለቤት እንዲሆኑ ግን አይደነግግም። የኢፌዴሪ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዳሉት ኢትዮጵያ ለዘመናት ባለቤቱና ያስተዳደረቻቸው ወደቦችና የባህር በሯን ካጣች ጊዜ ጀምሮ ተጋላጭነቷን አስፍቷል። እንደ እሳቸው ገለጻ ይህ ኢትዮጵያን ከማቀጨጭ ባለፈ ሀገሪቱ አሁን የደረሰችበትን ከ20 ዓመታት በፊት መድረስ እንዳትችልና ፈጥና እንዳታድግም አድርጓታል። ዳግም ሌላ ጠባሳ ጥሎብን ትውልድ እንዳይጠፋ ኢትዮጵያ ኤግዚስት ከማድረግ ወደ አለመኖር እንዳትቀየር ዛሬ ያለው ትውልድ አሁን ላለው ትውልድ መልእክት ሰጥቶ ይሄን ስንቅ አስታጥቆ ሪጌይን ማድረግ አለብን የሚባለውም በዚህ ምክንያት ነው። የዓለም አቀፍ ሕግና የዲፕሎማሲ ተንታኙ አሁን ጦርነትን ማሰብ ተገቢ እንዳልሆነ ይከራከራሉ። ዓለም አቀፍ ሕግም ሆነ አሰራር ይህንን የሚፈቅድ አይደለም ሲሉ በተለይ የአፍሪካ ሕብረት መቀመጫ ከሆነችው ኢትዮጵያ የኃይል አማራጭ እንደማይጠበቅም አመልክተዋል። ጠቅላይ ሚኒስትር አብይ መንግስትና ወታደሮቻችን እያሉ ያሉት የባለቤትነትን ጥያቄ ነው። ባለቤትነትን ደግሞ በዓለም አቀፍ ሕግ የተዳሰሰ አግባብ የለም። አክሰስን ግን አይከለከልም። በተለይ ነን ሚሊትሪ ለሆነ ወታደራዊ ላልሆነ ኮመርሻል የንግድ ተግባር ወደብ አልባ አገራት እንዳይከለከሉ ዓለም አቀፍ አሰራርም አለ፣ ልምድም አለ። በዙሪያችን የሚገኙ ሀገራትም እሱን አልነፈጉንም ብዬ ነው የምወስድ። ከጅቡቲ ጀምሮ ከሶማሌ ጀምሮ ፖርት ሱዳን፣ እንግዲህ ሱዳንም አሁን ጭንቅ ላይ ብትሆን ብዙ የመግባባት ስራዎች እንደነበሩ ኬንያም የበኩሏን አክሰስ እንዲኖረን
ስምምነት ሁሉ እንዳለን አውቃለሁ። የኢፌድሪ መከላከያ ሰራዊት ታህሳስ 26 ቀን 2018 ዓመተ ምህረት የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጥናቸውን መሰረታዊ ወታደሮች በዛሬው ዕለት በደማቅ ስነ ስርዓት አስመርቋል ሲል ባጋራው ዘገባ ላይ የተያያዙ ምስሎች አሰብን በተመለከተ የሚያወዛግብ አንድ የቀረበ የፎቶ ካርታ አጋርቶ ነበር። ይህም ትናንትና ዛሬ አብይ መነጋገሪያ ጉዳይ ሆኖ የነበረ ሲሆን ምስሉ ዛሬ ተነጥሎ መነሳቱን ተመልክተናል። ለዲደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ። በደቡብ ኢትዮጵያ ክልል ኮሬ ዞን ተፈናቅለው የሚገኙ ከ12,000 በላይ ነዋሪዎች ወደ ቀደመ ቦታቸው ባለመመለሳቸው ለከፍተኛ ማህበራዊና ኢኮኖሚያዊ ችግሮች ተዳርገናል ሲሉ አማረሩ። ነዋሪዎቹ እንዳሉት ወደ ቀደመ መኖሪያቸው ለመመለስ ባለፉት 9 ዓመታት መንግስትን ቢጠይቁም እስካሁን ተግባራዊ ሊያደርግ አልቻለም። በተፈናቃዮቹ ቅሬታ ላይ ዶቼ ቬለ ያነጋገራቸው የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ ተፈናቃዮቹን በተያዘው ዓመት ወደ ቀድሞ ቦታቸው ለመመለስ የቅድመ ዝግጅት ስራ መጠናቀቁን ገልጸዋል። የሐዋሳ ወኪላችን ሸዋንግዛ ወጋየው ዝርዝሩ ልኮልናል። ቁጥራቸው 12182 የሆኑት እነዚሁ ነዋሪዎች በ2009 ዓ.ም የተፈናቀሉት በደቡብ ኢትዮጵያ ክልል ኮሬ ዞን ጀሎና ዶርባዴ በተባሉ ቀበሌያት ነው። በአጎራባች የኦሮሚያ ክልል ምዕራብ ጉጂ ዞን በሚንቀሳቀሱ ታጣቂዎች የሚደርሱባቸው ጥቃት መንደራቸውን ለመልቀቅ ምክንያት መሆኑን ተፈናቃዮቹ ተናግረዋል። ላለፉት 9 ዓመታት በጊዜያዊ መጠለያ በአስቸጋሪ ሁኔታ መቆየታቸውን የገለጹት ቅሬታ አቅራቢዎቹ ወደ ቦታቸው ለመመለስ ለመንግስት ያቀረቡት ጥያቄም እስካሁን ምላሽ እንዳላገኘ ተናግረዋል። ህዝቡ እስካሁን ወደ ቦታ ወደ ቀዬ አልተመለሰም። ድሮ በእርዳታ ነበር የሚተዳደረው ህዝብ። አሁን እርዳታ ራሱ ጭምር ቆሞ ሰው እንጨት እየለቀመ እየሸጠ ብዙ ነገሮችን ለሰዎች ቀን ስራ በመስራት ነው አሁን ብዙ ሰው የሚተዳደረው። እኛ ያቀረብነው ሁኔታው ይመቻችልንና የተወሰነ የሚደግፍልን ነገር ሸራ ነገርም አሁንም የሚኖረው ሸራ ስር ነው። ያ ሸራ ነገርም ቢሰጥልን ብለናል። የተፈናቀሉት በአካባቢው ተከስቶ በነበረው የጸጥታ ችግር መሆኑን የጠቀሱት ቅሬታ አቅራቢዎቹ ለመመለስ ያልቻሉት ሁለቱ የደቡብ ኢትዮጵያና የኦሮሚያ አጎራባች ክልሎች ሁኔታውን ለማስተካከል ትኩረት ባለመስጠታቸው ነው ሲሉ ሞክሰዋል። ከመንግስት አቅም በላይ ሆኖ አይደለም። ይህንን እንኳን ሸኔ ጫፍ ላይ ሸኔ የሚባለውን ለነሱ ለመንግስት አሸንፎ ሳይሆን መንግስት ትኩረት አለመስጠት ነው። የሁለቱ ክልል መንግስት በዚህ ላይ ትኩረት አለመስጠት ብቻ ነው የኮሬና ለምዕራብ ጉጂ ዞን ችግር መሀል ላይ ያለ። እነሱ ያው ምክንያት የሚያደርጉት ጸጥታ ነው። ግን ከኛ ጋር የተጣሉት ቦታቸው ላይ ተመልሶ እንዳለሙ ነው እነሱ። የኛ ባዶ ነው ቁጭ ያለው። የኛ አመራር ቁጠኛ ያለ መሆኑ ይሁን ምክንያቱም ለኛ ግልጽ አይደለም እስካሁን። ዶቼ ቬለ የተፈናቃዮችን ቅሬታ አስመልክቶ ያነጋገራቸው በደቡብ ኢትዮጵያ ክልል የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለም ተፈናቃዮቹን በተያዘው ዓመት ወደ ቀድሞ ቦታቸው ለመመለስ የቅድመ ዝግጅት ስራ መጠናቀቁን ገልጸዋል። በዚህኛው ዓመት አሁን በ2018 ማህበረሰቡ ወደታች ወደ ቦታ መመለስ አለበት የሚለውን እንደ መንግስትም እየሰራን ያለነው እንደ ዞንም እኛ ልዩ ትኩረት አድርገን እየሰራን ያለነው በአመራር ደረጃ ውይይቶች እያደረግን የደቡብ ኢትዮጵያ ክልል መንግስትም ድጋፍ እንደሚያደርግ አደጋ ስጋት አመራሮችም ያው በቅርቡ መጥቶ ገምግሞ ወጥተዋል። እንደ ዞን እኛም የራሳችን ድርሻ መወጣት እንዳለብንና ማህበረሰቡንም ማስተባበር እንዳለብን ተፈናቃዮች ወደ ቦታቸው እንዲመለሱ ለማድረግ በእኛ በዞን በኩልም ስራዎችን ያው አጠናክረን እየሰራን ያለን መሆኑን ለመግለጽ ፈልጌ ነው። ተፈናቃዮቹን ለመመለስ የጸጥታ ሁኔታው ይፈቅዳል ወይ? የወደሙ መሰረተ ልማቶችስ መልሰው ተገንብተዋል ወይ? በሚል ከዶቼ ቬለ ለቀረበላቸው ጥያቄም ዋና አስተዳዳሪው ተከታዩን ምላሽ ሰጥተዋል። ቅድሚያ እኛ እየሰራን ያለነው ምንድነው ከሰላም አንጻር ነው። ሁለቱን የምዕራብ ጉጂ ማህበረሰብና ኮሬን እንደ ኮሬ ይህንን ለማገናኘት በተለያዩ መድረኮች ላይ ከኦሮሚያ አመራርም ጋር የመግባባቶች ተፈጥረዋል። ከዞን ጋር ወረዳዎች ከወረዳ ጋር ጸጥታ አመራሮችም እንደዚሁ የሰላም ኮሚቴም እርስ በርስ እየተገናኙ እየሄዱ ስላሉ ይሄኛውን ነገር አጠናክረን መሀል ላይ ያለውን ጠላት ደግሞ እኛ ማለትም እርስ በርስ እንቀራረብ ነው መሀል ላይ ያለው ጠላትም ሊወጣ የሚችለውና ይሄኛውን እየሰራን ነው። ያው መሰረተ ልማት እንደራሳችን የምንሰራ ናቸው። ከዛ ጋርም ተያይዞ ያው ብዙ መሰረተ ልማቶች የወደሙም ቢሆንም ይህንን ደግሞ በእቅድ እንደ መንግስት እኛም ራሳችን ለመመለስ ቅድመ ዝግጅቶችን እያደረግን እንዳለን።
በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል ምዕራብ ጉጂ ዞን አጎራባች አካባቢዎች ታጣቂዎች በተለያየ ጊዜያት ባደረሱት ጥቃት በመቶዎች የሚቆጠሩ ሰዎች ሲገደሉ ከ12,000 በላይ መፈናቀላቸው ይታወቃል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዜና መጽሔት ነው። ሶስተኛው የዜና መጽሔታችን ወደ አዲስ አበባ ይመልሰናል። ከሰሞኑ 75ኛ ዓመት የምስረታ በዓሉን እያከበረ ያለው አዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ ተገኝተው ከምሁራን ጋር የተወያዩት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ምሁራኑን የለውጥ ሀሳብ አመንጫዎች ብለዋቸዋል። አስተያየታቸውን ለዶቼ ቬለ የሰጡ ምሁራን ከምሁራን ሊገኝ የሚገባውን ውጤት ለማግኘት አሳታፊነት ላይ ሊተኮር ይገባል ሲሉም ተናግረዋል። ስዩም ጌቱ ከአዲስ አበባ ዝርዝሩን ይዟል። ባሳለፍነው አርብ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓሉን በማስመልከት ባዘጋጀው የውይይት መድረክ ላይ ጽሑፍ በማቅረብ ተሳትፎ ያደረጉት ጠቅላይ ሚኒስትር አብይ አህመድ ምሁራንን ሀሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይ፣ አንባቢ፣ ችግር ፈቺና መፍትሄ አሳሽ መሆን እንደሚጠበቅባቸው አስረድተዋል። ጠቅላይ ሚኒስትሩ በይፋዊ ማህበራዊ ገጻቸው አክለው እንዳመለከቱትም በመድረኩ የኢትዮጵያ ምሁራን በሁለንተናዊ ሀገራዊ ጉዳዮች ላይ ያላቸውን ሚና በሚመለከት ሰፊ ውይይት አድርገው መንግስታቸው የከፍተኛ ትምህርት ተቋማት በሀገራዊ የብልጽግና ጉዞ ላይ አይተኬ ሚና እንዳላቸው በጽኑ እንደሚያምንና ለዚህም እየሰራ መሆኑን ጠቁመዋል። በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት ምሁር የሆኑት ፕሮፌሰር አንብሳ ቀና ለዶቼ ቬለ በሰጡት አስተያየት ምሁራን በኢትዮጵያ ሀገረ መንግስት ውስጥ የተጫወቱት አሉታዊና አዎንታዊ ሚና በማብራራት ግን ይህን ብለዋል። ስርዓቶችን ከመጠየቅ አንጻር በተለይ በአንድም በሌላም በምንም መልኩ ይታይ የተማረው ከወጣቱ ጀርባ ደግሞ ምሁራን አሉ፣ አስተዋጽኦ አድርገዋል ብዬ ነው የማምነው። በሌላ መልኩ ደግሞ ዲቫስቴቲንግ የሆኑ አጥፊ የሆኑ ጦርነቶችም ደግሞ ያው ከምሁራን ነው መነሻቸው በአብዛኛው። እሱን ማየት ይቻላል። ግን ከመብት ጥያቄ አንጻር ስታያይዘው አሁንም የምሁራን አስተዋጽኦ ነው። እነኛ ጦርነቶችም ወደ ውይይት አለማምራታቸው ነው እንጂ ክሪቲካል ከመሆን ጥያቄ ከማንሳት ያለው አሬንጅመንት መቀየር አለበት ከሚለው ጉዳይ ተነስቶ ምሁሩ ጥያቄ ሲያነሳ ነው ፓብሊክ ቤዝ ይዞ ወደ ለውጥ ወደምናያቸው በአንድም በሌላ የሚመጣው እና ትላንትና ቦታ ላይ አይደለንም ዛሬ ይሻላል ካል ምሁራን አስተዋጽኦ በአንድም በሌላም ለውጦች ብታይ የምሁራን ሚና አለ ብዬ ነው እንግዲህ የማምነው። ጠቅላይ ሚኒስትር አብይ ባለፈው አርብ በምሁራኑ ጋር በመከሩበት መድረክ ምሁራንን የያዙት የከፍተኛ ትምህርት ተቋማቱ የምርምር ስራዎችን ከቴክኖሎጂ ጋር በማናበብ ወደ ፈጠራ ተግባር በመለወጥ ለኢትዮጵያ እድገት አስተዋጽኦ እንዲያበረክቱም ጠይቀው ነበር። ምሁራንን ያለ ገደብ ከዚህ አኳያ የማሳተፉ ጥረትና ፍላጎቱስ ምን ያህል ነው ብለን ለፕሮፌሰር አንብሳ ቀና ላቀረብንላቸው ጥያቄ የተሰጠው ምላሽ ግን እርግጠኝነት የተሞላበት አይደለም። አሳታፊነትም በዛው ልክ ነው። እንግዲህ ክሊክ ነው ትንሽ ችግር የሚያመጣው አንዱን ምሁር አጥፊ አንዱን ጠቃሚ አድርጎ ለምሳሌ እኔ የደረስኩበት የደርግን ነው ወጣቶኜ አጥፊ ምሁራን ተባሉ ነበሩ። ከፋፍሎ መገዳደሉ ምኑ መጣው ፓርሻል ከመሆን ኤክስክሉሲቭ ይሄን አመለካከት ያለውን ኢንክሉድ የማድረግ ያንን አመለካከት ያለውን ምሁር ኤክስክሉድ የማድረግ ሀሳቡ ቫሊድ አይደለም ብሎ ቶታሊ ሪጀክት ይመጣል። እንደዚህ አይነት ነው ፖለቲካችን። ዛሬም በአንድም በሌላም ታየዋለ። ወደ ሜሪት ተሸጋግሬናል ብዬ መናገር ዛሬም ይከብደኛል። ይሻላል፣ እውነት ነው። ዛሬ ደግሞ በአንድም በሌላም በሆነ ካይንድ ኦፍ አይደንቲቲ ብለህ በምጠራው ነገር ኦር አብሮ መማር ከኳሊቲ በላይ የሚሆንበት ያ ምንድን ነው እንግዲህ ድምር ውጤቱ ምሁሩ ሙሉ በሙሉ ሜሪት ቤስድ የሆነ ኮንትሪቢዩሽን አስተዋጽኦ ብቃትን ያማከለ አስተዋጽኦ ከማድረግ አንጻር ገና ነን የሚለው ነገር ነው ጭንቅላቴ ላይ የሚመጣው። እንግዲህ ይሄ አሁን ምሁራን በዚህ በአገር ግንባታው ላይ በየዘርፉ ከቴክኖሎጂ ጋርም በማናበብ ወደ ፈጠራም ገብተው በአገር ለውጥ ውስጥ እንዲሳተፉ የሚል ጥሪ ጭምር ነው የቀረበውና ምናልባት እንደዚህ ያለ የአሳታፊነቱ ገደብ የሚኖር ከሆነ ይሄ ጥሪ ምን ያህል ሊሳካ ይችላል? እሱ ነው እኔ ሼርድ ነው ወይ ኮሄረንት ነው ወይ አስተሳሰቡ አክሮስ ዘ ቦርድ ከፕራይም ሚኒስቴር ኦፊስ እስከ ዩኒቨርሲቲ ዲፓርትመንት ከፕራይም ሚኒስቴር ኦፊስ እስከ ወረዳ ጽሕፈት ቤት በማንኛውም ዘርፉ የአስፈጻሚ አካላቱን መስመር ተከትለ ሲትሄድ ወጥ የሆነ አስተሳሰብ አለን ወይ? በዚህ ላይ ሜሪትን ነው የጠሩት። እንግዲህ እንደሰማሁት ከሆነ ያ ሼርድ ነው ወይ? የራሳቸውን ፓርቲ ሰዎች ያን ሀሳብ ሼር አድርገዋል ወይ የሚለውን ነው አይደለም ማለቱ ቢከብደኝም ጥያቄ ግን አነሳለሁ። ኢዚት ሼርድ እንትና የመባባል ባለበት ሀሳብን ብቻ ቫሊው ማድረግ በየደረጃው እንደዚሁ ሼርድ ነው ወይ የሚለው ትንሽ ያሳስበኛል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
አድማጮች 3 ርዕሶችን ያየንበት የምሽቱን የዜና